አርእስተ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ የተከሰተው ግጭት ከሃይማኖት ጋር ምንም ግንኙነት እንደሌለው አስታወቀ። በሱዳን ከ300 በላይ ህፃናት መገደላቸውን ዩኒሴፍ አስታውቋል። እስራኤል በጋዛ ላይ አዲስ ወረራ ለመጀመር እየተዘጋጀች መሆኗን የተኩስ አቁም ስምምነት መጣሷን ሐማስ አስታወቀ። ሶሪያና ፈረንሳይ አዳዲስ ስምምነቶችን ሊፈራረሙ መሆኑ ተገለጸ። አያቱላህ አሊ ሐሚኒ አስክሬን ሽኝት ስነ ስርዓት በተቀደሰችው የቆም ከተማ እየተከናወነ እንደሆነ ተገልጿል። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ የተከሰተው ግጭት ከሃይማኖት ጋር ምንም ግንኙነት እንደሌለው አስታወቀ። በአርሲ ዞን ተከስቶ የነበረው ግጭት ሃይማኖታዊ አስመስሎ በማህበራዊ ሚዲያ ሲያሰራጭ የነበረው መረጃ ሙሉ በሙሉ ከእውነት የራቀ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ገልጸዋል። ጠቅላይ ሚኒስትሩ ሙስሊሞች ክርስቲያኖችን እየገደሉ ነው በሚል የተናፈሰው ወሬ ሐሰተኛ መሆኑን አስምረውበት በግጭቱ የ11 ሰዎች ህይወት ያለፈ ሲሆን ከነዚህም ውስጥ 8ቱ የጸጥታ አካላት መሆናቸውን ይፋ አድርጓል። ይህ ማብራሪያ ማህበረሰቡ ለመከፋፈልና በሃይማኖት መካከል ጥርጣሬ ለመዝራት የሚንቀሳቀሱ አካላት ሴራ እንደሆነም አያይዘው ገልጸዋል። ኢትዮጵያ ውስጥ ሙስሊሞች በአብዛኛው በሚኖሩባቸው አካባቢ ከ1263 በላይ አብያተ ክርስቲያን መኖራቸውና በዚያም አካባቢ በሰላም ተከባብረው መኖራቸውን ጠቅላይ ሚኒስትር ማስረጃነትም አንስተዋል። እነዚህም የእስልምና እምነት ተከታዮች በስፋት በሚገኙባቸው አካባቢ እስካሁን ድረስ ምንም አይነት ሃይማኖታዊ ግጭት አለመኖሩን የገለጹት ዶክተር አብይ አህመድ ሙስሊሙ ማህበረሰብ ሰላማዊና የሌሎችን እምነት አክባሪ እንጂ ግጭት ቀስቃሽ እንዳልሆነ በተግባር ያስመሰከረ እንደሚገኝም አስገንዝበዋል። በመጨረሻም ጠቅላይ ሚኒስትሩ ተጨባጭ መረጃዎችን ሳያጣሩና እውነታን ሳይረዱ በማህበራዊ ሚዲያ ላይ አሉባልታዎችና ሐሰት ወሬዎችን የሚያራግቡ አካላት ከዚህ አውዳሚ ድርጊታቸው እንዲቆጠቡ ጥብቅ ማሳሰቢያም ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን ጋር የመግባቢያ ሰነድ ተፈራረሙ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ ከሞሮኮ ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን ጋር በትምህርትና ልማት ዘርፍ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ በአዲስ አበባ ተፈራርመዋል። በጠቅላይ ምክር ቤቱ ዋና ጽሕፈት ቤት በተከናወነው የፊርማ ስነ ስርዓት ላይ ስምምነቱ የዑለማ ጉባኤ ዘርፍ ምክትል ፕሬዝዳንት ሼህ ጁነይድ ሐምዛ ዩሱፍና የሞሮኮ ንጉስ መሐመድ 6ኛ ኢማሞች ዱዓቶች ማሰልጠኛ ኢንስቲትዩት ዳይሬክተር አብዱ ሰላም በጋራ አጽድቀዋል። የስምምነት በዋነኝነት የኢማሞችና የዱዓቶችን አቅም በማጎልበት ረገድ ትልቅ ሚና የሚጫወት ሲሆን ፋውንዴሽኑ የመግባቢያ ፈተና ያለ 28 ኢትዮጵያውያን ኢማሞች ሙሉ በሙሉ ወጪያቸውን ሸፍኖ ለማስተማር ዝግጁ መሆኑን ገልጿል። የዑለማ ጉባኤ ምክትል ፕሬዝዳንት ሼህ ጁነይድ ሐምዛ እንደተናገሩት በቀጣይ ሌሎች ኢማሞች በምዘና ተወዳድረው የዚህ የትምህርት ዕድል ተጠቃሚ እንዲሆኑ ምክር ቤቱ በትኩረት የሚሰራ እንደሚሆንም ገልጿል። የሞሮኮ ተወካይ ዶክተር አብዱ ሰላም ላዛር በበኩላቸው ንጉስ መሐመድ 6ኛ የአፍሪካ ዑለማ ፋውንዴሽን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር በጋራ የሃይማኖትና የልማት ስራዎች ላይ በቁርጠኝነት ለመስራት ዝግጁ መሆናቸውን አረጋግጧል። ይህ በትምህርትና በልማት ዙሪያ የተደረገ የሁለትዮሽ ስምምነት በሁለቱ ሀገራት የእስልምና ተቋማት መካከል ያለውን ግንኙነት ይበልጥ ያጠናክራል ተብሎ ታምኖበታል የተባለው።
ወደ ውጪ መረጃችን ስናመራ በሱዳን ከ300 በላይ ህፃናት መገደላቸውን ዩኒሴፍ አስታወቀ። በሱዳን የሚገኙ ህፃናት ማለቂያ በሌለው የአመጽና የመፈናቀል አዙሪት ውስጥ መውደቃቸውን የገለጸው ዩኒሴፍ ባለፉት 6 ወራት ውስጥ ብቻ ከ300 በላይ ህፃናት መገደላቸውን መቁሰላቸውን ይፋ አድርጓል። ድርጅቱ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ባቀረበው ሪፖርት መሰረት ለአብዛኞቹ ህፃናት ሞትና መቁሰል ዋነኛ መንስኤ የሆነው በሀገሪቱ እየተስፋፋ የመጣው የድሮን ጥቃት እንደሆነ አያይዞ ገልጿል። ከሚያዝያ ወር 2023 ጀምሮ በሱዳን መደበኛ ጦርነት በፈጥኖ ደራሽ ኃይል መካከል የተቀሰቀሰው የእርስ በርስ ጦርነት በአሁኑ ወቅት በኮርዶፋ በዳፍራህና በብሉ ናይል ግዛቶች እየተባባሰ መምጣቱን ገልጿል። በዚህም ውጊያ ውስጥ ጥቅም ላይ እየዋለ ያለው የድሮን ጥቃት ለ60% ያህሉ ሰለባዎች ተጠያቂ መሆኑን የጠቆመው ዩኒሴፍ ተፋላሚ ወገኖች ሲቪሎችና መሰረተ ልማቶችን እንዲጠብቁ ጥሪ አቅርቧል። የተባበሩት መንግስታት ድርጅት አሜሪካና ብሪታንያ ስትራቴጂካዊ አልባይን ከተማ ለመቆጣጠር በሚደረገው ውጊያ ሊፈጸም ስለሚችሉ አሰቃቂ ድርጊቶች ስጋታቸውንም ገልጸዋል። የሰብአዊ መብት ምክር ቤት በፈጥኖ ደራሽ ኃይሉ ለሚፈጸመው አመጽ ያወገዘ ሲሆን ስደተኞችን ለሚያስተናግዱ ሀገራት ድጋፍ እንዲደረግና በሱዳን ጉዳይ ላይ የሚደረግ ማንኛውም ውጫዊ ጣልቃ ገብነት እንዲቆም ጠይቋል። ይህ ግጭት እስካሁን ድረስ የ59000 ሰዎች ሕይወት የቀጠፈ ሲሆን የ13 ሚሊዮን የሚጠጉ በመፈናቀል የሀገራቸው በርካታ ክፍሎች ለረሃብም ዳርጓል። ትምህርት ቤቶች፣ ገበያዎች፣ የውሃ ፋብሪካዎችን ኢላማ ያደረገ የድሮን ከባድ መሳሪያ ጥቃቶች ከግማሽ ሚሊዮን በላይ ሰዎችን ለአደጋ ያጋለጠ ሲሆን በአጠቃላይ ከ30 ሚሊዮን በላይ ሱዳናውያን አስቸጋሪ ሁኔታ ላይ እንደሚገኙ ተገልጿል። የሁለቱ ቅዱሳን መስጊዶች ጠባቂ ንጉስ ሰልማን ቢን አብዱል አዚዝ አልሳዓድ ለማላዊ ሪፐብሊክ ፕሬዝዳንት አርተን ፒን ሙታሪካ ሀገሪቱ የምታከብረውን የሪፐብሊካን ቀን በማስመልከት የእንኳን አደረሳችሁ የደስታ መግለጫ ልኳል። ንጉሱ ለፕሬዝዳንቱ ዘላቂ ጤንነት ደስታን የተመኙ ሲሆን ለማላዊ መንግስትና ህዝብም ቀጣይነት ያለው እድገትና ብልጽግና እንዲሆንላቸው ምኞታቸውን ገልጿል። ይህ አይነቱ ዲፕሎማሲያዊ ግንኙነት የሳውዲ አረቢያ መንግስት በዓለም አቀፍ መድረክ ላይ ያላትን መሪነት የሚያሳይ ሲሆን በተለይም በጎረቤትና ወዳጅ ሀገራት መካከል ያለውን ያላሳለሰ አንድነት ስሜት የወንድማማችነት ትስስር ይበልጥ የሚያጠናክር ትልቅ ሃይማኖታዊ ፋይዳ እንዳለውም ተናግረዋል። በተያያዘም ዜና የሳውዲ አረቢያ አልጋወራሽ ልዑል መሐመድ ቢን ሰልማን ቢን አብዱል አዚዝ በተመሳሳይ መልኩ ለማላዊ ፕሬዝዳንት አተር የእንኳን አደረሳችሁ መልእክትም አስተላልፈዋል። አልጋወራሹ በላኩት የክብር ሰላምታ ለፕሬዝዳንቱ መልካም ጤንነት ደስታ የገለጹ ሲሆን ለሀገሪቱ ህዝቦችና ሰላም ብልጽግናን ተመኝተዋል ነው የተባለው። ይህ የልዑል አልጋወራሽ መሐመድ የሳውዲ ወጣት አመራር ለዲፕሎማሲያዊ ግንኙነትና ዓለም አቀፍ ወዳጅነት የሚሰጥ ትኩረት የሚያንጸባርቅ ነው። እነዚህ ተከታታይ የእንኳን አደረሳችሁ መልእክት ከቀላል ዲፕሎማሲያዊ ልማድ ባለፈ ጥልቅ እስላማዊ አንድነትና ትብብርን የሚያጎለብት ሲሆን ሳውዲ አረቢያ የቅዱሳን መስጊዶች መገኛ እንደመሆኗ መጠን የምታደርጋቸው መሰል ግንኙነቶች በዓለም ዙሪያ ካሉ ሀገራት ጋር ያላትን ሃይማኖታዊ ፋይዳ መሪነት የሚያሳይ እንደሆነ ተገልጿል። እስራኤል በጋዛ ላይ አዲስ ወረራ ለመጀመር እየተዘጋጀች መሆኗን የተኩስ አቁም ስምምነት መጣሷን ሐማስ አስታወቀ። የፍልስጤሙ እስላማዊ የነጻነት ንቅናቄ ሐማስ እስራኤል የቡድኑ ፈጣን ወታደራዊ መስፋፋትን አስመልክቶ የምታቀርበው ክስ አጥብቆ መቃወሙን ድርጊቱ ግልጽ የጥላቻ ቅስቀሳ መሆኑን አስታውቋል። የድርጅቱ ቃል አቀባይ ሐዚም ቃሲም እንደገለጹት ከሆነ የእስራኤል ይፋዊ መግለጫዎች ዓላማቸው በጋዛ ሰርጥ ላይ ያደረገች ያለውን ቀጣይነት ያለው ጥቃትና የተኩስ አቁም ስምምነት ጥሰት ትክክለኛ ለማስመሰል የታለመ እንደሆነ ገልጿል። ቃል አቀባዩ የዜና ማሰራጫዎች ከቴል አቪቭ የሚወጡ መረጃዎች ትክክለኛነት እያረጋገጡና በፍልስጤም ላይ ጥላቻን የሚቀሰቅሱ ንግግሮች እንዲያቆሙ አሳስበዋል። የእስራኤሉ ቻናል 12 የዜና ምንጮች ጠቅሰው እንደዘገበው ከሆነ በሚቀጥሉት 2 ወራት ውስጥ በጋዛ አዲስ ወታደራዊ ግጭት ሊቀሰቀስ እንደሚችል የእስራኤል ባለስልጣናት ግምት አስቀምጠዋል። በተለይም በአሜሪካ የሚመራው የሰላም ቦርድ ሐማስ ትጥቅ ለመፍታት ፈቃደኛ ባለመሆኑ ስምምነትን ጥሷል የሚል ውሳኔ ካሳለፈ እስራኤል በአሁኑ ወቅት ባልተቆጣጠረቻቸው የጋዛ አካባቢዎች ላይ አዲስ ወረራ ለመጀመር እንደምትችል ተመልክቷል። ሆኖም ሐማስ በበኩሉ ሌሎች የጋዛ ተቃዋሚ ቡድኖች ጋር በመሆን ለተኩስ አቁም ስምምነት ሙሉ በሙሉ ታማኝ በመሆን በመግለጽ አስታራቂ ሀገራት እስራኤል ግዴታዋን እንድታከብር ግፊት እንዲያደርጉም ጠይቀዋል። እንደ ጎርጎሮሳውያን አቆጣጠር ከጥቅምት 10 2015 ጀምሮ የተኩስ አቁም ስምምነት በስራ ላይ ቢውልም የእስራኤል ጦር በጋዛ ሰርጥ ላይ በየቀኑ እንደሚያደርገው ጥቃት አለማቋረጡ ተገልጿል። የጋዛ ጤና ሚኒስቴር ባደረገው መረጃ መሰረት ስምምነቱ ከተፈረመ ወዲህ
ብቻ እስራኤል ጥቃቶቿ 1600 ሰዎች ህይወት ሲያልፍ የ3445 ሰዎች ደግሞ ቆስለዋል የተባለው። ከአካባቢው የወጡ ግንኙነቶች እንደሚያሳዩት እስራኤል በአሁኑ ወቅት የጋዛን ሰርጥ 70% የሚሆነውን ግዛት የተቆጣጠረች ሲሆን ፍልስጤማውያን የሰፈሩበት ከ30% በታች መሆኑን መሬት ላይ እንደሆነ ተገልጿል። በደቡብ ሊባኖስ የሚገኙ የክርስቲያን መንደሮች ወደ እስራኤል ለመጠቅለል ጥያቄ አቅርበዋል መባሉን የሊባኖስ ባለስልጣን አስተባበሉ። የሊባኖስ ምክር ቤት አፈ ጉባኤ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚገኙ ክርስቲያን መንደሮች ውስጥ እስራኤል ለመጠቅለል ጥያቄ አቅርበዋል ሲሉ ያደረጉት መግለጫ ፍጹም ውሸት በማለት ውድቅም አድርገዋል። አፈ ጉባኤው ማብራሪያን የሰጡት በማርጃን ቢንጀቤልና አርሚሻ አካባቢዎች የሚገኙ የማዘጋጃ ቤት ምክር ቤቶችና የሃይማኖት መሪዎች የኔታንያሁ ንግግር በጋራ ካስተባበሉ በኋላ ሲሆን ከዚህም አካባቢዎች ለሀገራቸው ሊባኖስ ያላቸውን ታማኝነት የማይናወጥ መሆኑን አረጋግጠዋል። አፈ ጉባኤው በሰጡት መግለጫ የኔታንያሁ የሐሰት ፕሮፓጋንዳ በድንበር አካባቢ በሚኖሩ የሊባኖስ ዜጎች መካከል ልዩነትና መከፋፈል ለመፍጠር የፖለቲካ ሴራ ሲሉ ወቅሰውታል። አክለውም የድንበር አካባቢ ነዋሪዎች ዋነኛ ትኩረትና ፍላጎት ጦርነት ማቆም፣ ይዞታቸውን ነፃ ማውጣትና በእስራኤል ጥቃት የወደሙ ቀያቸውን በጋራ መልሶ መገንባት መሆኑን አስገንዝበዋል። የርማሽ ከተማ ከንቲባ እንደገለጹት ከሆነ 15 ክርስቲያን መንደሮች የእስራኤል ይገባኛል ጥያቄ በይፋ ማስተባበላቸውን በመግለጽ እነዚህ መንደሮች የሊባኖስ ብሔራዊ ማንነት መገለጫ መሆናቸውን አረጋግጠዋል። የሊባኖስ ባለስልጣን እስራኤል በጄበል ማርጃ እንዲሁም በተለያዩ አካባቢዎች ላይ የምታደርግ ያለውን ስልታዊ የማውደም ተግባር በአስቸኳይ እንድታቆም የሊባኖስ መንግስት፣ የአረብ ሀገራትና የዓለም አቀፍ ማህበረሰብ በአስቸኳይ እርምጃ እንዲወስድ ጥሪ አቅርበዋል። ይህ መጠነ ሰፊ ውድመት ደቡብ ሊባኖስ ላይ ለሰው ልጅ መኖሪያነት የማትመች የማድረግ ስር ሰደድ እቅድ እንዳለው በዝምታ ማለፍ እንደማይገባ አፈ ጉባኤው አሳስበዋል። የነጃሺ መረጃችን አሁን እንደቀጠለ ነው። ሶሪያና ፈረንሳይ አዲስ ስምምነት ሊፈራረሙ መሆኑ ተገለጸ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በሶሪያ ይፋዊ ጉብኝት ማድረጋቸውን ተከትሎ ሁለቱ ሀገራት የተለያዩ የትብብር ስምምነቶችን እንደሚፈራረሙ የሶሪያ ፕሬዝዳንት አህመድ አልሻራ አስታውቋል። ፕሬዝዳንቱ ለፈረንሳይ BFM TV በሰጠው መግለጫ ፈረንሳይ በተለይም የሶሪያ መሰረተ ልማትና የፋይናንስ ዘርፍ ለማጠናከር የበኩሏን አስተዋጽኦ እንደምታበረክትም ገልጿል። ሶሪያ በአሁኑ ወቅት በግንባታ ሂደት ላይ የምትገኝ በመሆኑ የፈረንሳይ ቴክኖሎጂ አቅም ለሀገሪቱ ወሳኝ መሆኑ መሪው አክሎ ገልጿል። ይህ የፕሬዝዳንት ማክሮ የደማስቆ ጉብኝት እንደ ፈረንጆቹ በታህሳስ በ2024 በበሽር አልአሳድ አገዛዝ ከወደቀ ወዲህ አንድ የምዕራባዊ ሀገር መሪ በሶሪያ አድርገው የመጀመሪያ ታሪካዊ ጉብኝት እንደሆነ ተገልጿል። የሶሪያው ፕሬዝዳንት አልሻራ ይህንን ጉብኝት በሁለቱ ሀገራት መካከል ያለውን ግንኙነት ላይ የታየ ከፍተኛ እድገት ሲሉም ገልጸውታል። ፈረንሳይ ከፋይናንስና መሰረተ ልማት ውጪ ባሉ ሌሎች በርካታ ዘርፎች ላይ ትልቅ ሚና እንድትጫወት ፍላጎት እንዳላቸው ጠቅሟል። የፈረንሳዩ ፕሬዝዳንት ከሶሪያቻቸው ጋር ለሚያደርጉት ስብሰባ በተንቀሳቀሱበት ማግስት ማክሮ አርፈውበት በነበረው የደማስቆ ሆቴል አቅራቢያ ከፍተኛ የፍንዳታ ድምጽ መሰማቱን የሀገር ውስጥ መገናኛ ብዙሃን ገልጸዋል። ፍንዳታው የተሰማው የፈረንሳዩ መሪ ዲፕሎማቲክ ጉብኝት በማድረግ ላይ ባሉበት ወቅት መሆኑ የጸጥታ ስጋት የፈጠረ ክስተት ሆኖ ተቆጥሯል። እስካሁን ድረስ ለተፈጸመው ፍንዳታ ኃላፊነት የወሰደ አካል የሌለ ሲሆን በክስተቱ ምክንያት ስለደረሰ የሰው ሕይወትን መጥፋት ሆነ የንብረት ውድመት የወጣ ይፋ ሪፖርት ግን የለም። የጸጥታ አካላት በአካባቢው ላይ ጥብቅ ቁጥጥር እያደረጉ መሆኑ የተገለጸ ሲሆን የሁለቱ መሪዎች ስብሰባ ግን በታቀደለት መሰረት እንደሚቀጥልም ተገልጿል። የአያቱላህ አሊ ሐሚኒ አስክሬን ሽኝት ስነ ስርዓት በተቀደሰችው የቆም ከተማ እየተከናወነ ነው። በኢስላማዊቷ የኢራን ሪፐብሊክ ውስጥ ላለፉት 4 አስርት ዓመታት በበላይ መሪነት ያገለገሉና በቅርቡ ህይወታቸው ያለፈው የታላቁ መሪ አያቱላህ ሰይድ አሊ ሐሚኒ የቤተሰቦቻቸው አስክሬን በቴህራን ጎዳናዎች በሚሊዮን የሚቆጠሩ ኢራናውያን በተገኙበት ታላቅ ሽኝት ስነ ስርዓትም ተደርጓል። በቴህራን የተካሄደው ይፋዊ የሀዘን መርሃ ግብር ተከትሎ አስክሬኖቻቸው ወደ ቀጣዩ ምዕራፍና ወደ ቅድስቷ ከተማ ቆም የተጓዙ ሲሆን እዚያም በሚገኘው ታዋቂው ጃምራክ መስጊድና በሊዳ ፋጢማ ማሱማ መቅደስ አካባቢ እጅግ የበዛ ህዝብና ከፍተኛ ሃይማኖታዊ መሪዎች ለመጨረሻ ጊዜ ለመሰናበት በመጠባበቅ ላይ ይገኛሉ። በቅድስቷ ከተማ ቆም በሚገኘው ጃምራክ መስጊድ በተዘጋጀው ታላቅ የጸሎት ስነ ስርዓት ላይ የታዋቂው ሺአ መሪና ሌሎችም እንደተገኙበት ተገልጿል። መረጃችን አሁን እንደቀጠለ ነው።
በሆርሙዝ ወሽመጥ የጸጥታ ስጋት ቢያንዣብብበትም ጤናማ የመርከቦች ፍሰት መኖሩ ተገለጸ። በቅርቡ በአንድ የነዳጅ ጫኝ መርከብ ላይ ከማይታወቅ አካል በተተኮሰ ሚሳኤል ምክንያት የተነሳው የእሳት አደጋ በሆርሙዝ ወሽመጥ ላይ ያለውን የጂኦፖለቲካዊ ውጥረት በድጋሚ ቢያራግበውም በአካባቢው የሚታየው የባህር ላይ ትራፊኮች እንቅስቃሴ ግን አለመቋረጡና ጤናማ መሆኑ ተገልጿል። የዩናይትድ ኪንግደም የባህር ላይ ንግድ ደህንነት ኤጀንሲ መርከቧ በኦማን የባህር ዳርቻ አቅራቢያ ወደ ደቡብ እየተጓዘች ሳለ ጥቃት የደረሰባትና ቀላል የእሳት አደጋ ቢያጋጥማትም ምንም አይነት የሰው ህይወት መጥፋትም ሆነ የአካባቢ ብክለት አለመድረሱን አረጋግጧል። ይህ ክስተት ዓለም አቀፍ የነዳጅ አቅርቦት ሰንሰለትና የደህንነት ስጋት በተመለከተ የባህር ላይ ተጓዦችን የደህንነት ተንታኞች ከፍተኛ ሁኔታ አባብሷል የተባለው። ይህንን ተከታታይ ስጋት ተከትሎ በአካባቢው ባለው ወታደራዊ ውጥረት ምክንያት የደህንነት ጥበቃ ቢጠናከርም በዓለም ላይ ካለው አጠቃላይ የነዳጅ ፍላጎት ውስጥ ሲሶ የሚያልፈው ይህ ወሳኝ የባህር መስመር አሁን እጅግ በተጨናነቀ ሁኔታ ላይ እንደሚገኝ ተገልጿል። በየቀኑ በአማካኝ ከ20 በላይ ግዙፍ የነዳጅ ጫኝ መርከቦችና በርካታ የንግድ ጭነት መርከቦች ይህንን ጠባብ ወሽመጥ አቋርጠው ያልፋሉ ነው የተባለው። የባህር ላይ የትራፊክ መከታተያ መረጃዎች እንደሚያሳዩት ጥቃቱ በተፈጸመ ሳምንት ቢሆንም በመቶዎች የሚቆጠሩ መርከቦች ጉዟቸውን ሳያቋርጡ በክልሉ የባህር ላይ ደህንነት ጥምረት የቅርብ ክትትል ታግዘው ወሽመጡን በሰላም አቋርጧል የተባለው። ይሁን እንጂ ይህ አዲስ የደህንነት ስጋት በዓለም አቀፍ የነዳጅ ገበያና በኢንሹራንስ ዋጋ ላይ የራሱ አሉታዊ ተጽዕኖ ማሳረፉ አልቀረም። ጥቃቱን ተከትሎ መርከቦች በአካባቢው ለሚያደርጉት ጉዞ የሚከፈለው የጦር ስጋት ኢንሹራንስ የዋጋ ጭማሪ ያሳየ ሲሆን አንድ ኩባንያ አማራጭ መንገዶች ማየት እንደሚጀምሩ ማስገድዷቸዋል። ይህንን የወሽመጥ ስትራቴጂካዊ አስገዳጅነት ከፍተኛ በመሆኑ የዓለም ሀያላን መንግስታትና የክልሉ የባህር ላይ ኃይሎች የንግድ መርከቦች ደህንነት ለመጠበቅ የኃይል አቅርቦት እንዲፋጠንላቸው እየጠየቁ ነው ተብሏል። በደቡባዊ ፈረንሳይ በተቀሰቀሰ ሰደድ እሳት ሳቢያ 12000 ሰዎች ተፈናቀሉ። በፈረንሳይ ፔሬኒ በተባለ ደቡባዊ ግዛት ውስጥ የተቀሰቀሰው ሰደድ እሳት በከፍተኛ ፍጥነት እየተስፋፋ በመምጣቱ 12000 የሚጠጉ ሰዎች ከአካባቢያቸው እንዲፈናቀሉ ተደርገዋል። በአካባቢው የተከሰተው ይህ አስከፊ እሳት ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች የተሰማሩ ቢሆኑም እስካሁን ድረስ ሙሉ በሙሉ ለመቆጣጠር እንዳልተቻለ የክልሉ ባለስልጣን አስታውቋል። እሳቱ እስካሁን ባለው መረጃ 4900 ሄክታር የሚጠጋ መሬት ያስዳረሰ ሲሆን የአየር ሁኔታውም አስቸጋሪ በመሆኑ እሳቱ በፍጥነት ለመክታት ተግዳሮት እንደሆነባቸው የአካባቢው የእሳት አደጋ መከላከያ ሚኒስቴር ገልጿል። ይህ በእንዲህ እንዳለ በሀገሪቱ ባሉ በርካታ አካባቢዎች የሰደድ እሳት የመነሳት ስጋቱ በጣም ከፍተኛ በሚባሉ ደረጃ ላይ እንደሚገኝም ተገልጿል። በ61 የፈረንሳይ ግዛት ውስጥ የሙቀት መጠኑ ከ35 እስከ 38 ዲግሪ ሴልሺየስ በደቡብ ምዕራብ ክልሎች ደግሞ እስከ 41 ዲግሪ ሴልሺየስ መድረሱን ተከትሎ ከፍተኛ የሙቀት ማስጠንቀቂያም ሰጥቷል። የሀገሪቱ ብሔራዊ የአየር ሁኔታ አገልግሎት ይህን ከፍተኛ ሙቀት እስከ ሳምንቱ መጨረሻ ድረስ ሊቀጥል እንደሚችልም ገልጿል። የፈረንሳይ ጠቅላይ ሚኒስትር እንደገለጹት ከሆነ በዚህ ዓመት በተከሰተው ሰደድ እሳት እስካሁን ድረስ ወደ 14500 ሄክታር የሚጠጋ መሬት ወድሟል ያሉት። ይህ በአሃዝ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ3 እጥፍ ገደማ የላቀ መሆኑን ጠቅላይ ሚኒስትሩ የገለጸ ሲሆን ከባድ የአየር ንረት ጫናም እንዳለባቸውም ገልጸዋል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።